ሰዓት ነው። የሆነ ቦታ ይዣችሁ ልሂድ። ተመልሼ እንደመውጣ ስላወኩኝ ይሄ እንዳላለና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶቼ 3 ወይ 4 ምናምን ለማሳረፍ ነው ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። ኧረ ችግር የለውም፣ ችግር የለውም፣ ችግር የለውም፣ ችግር የለውም፣ ችግር የለውም። እሺ ቆይ እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን ስንት ነበረ የሚከፈልሽ? ዛሬ ቢያንስ አዳር ካገኘሁ 3000 2500 እውነት ጌታ። እሺ እጥፉን ልስጥሽና ወደ ቤት ትገቢያለሽ? ደስ ይለኛል እውነት ጌታ። ግን ትንሽ ታሪክሽን ብታወሪ ደስ ይለኝ። እንዴት ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። አትፍሪ፣ ፈታ በይ። እሺ እንዴት ነው የመጣሽው ወደ አዲስ አበባ? ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝ። አባቴ ጠጪ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱም። እኔ እናቴ በቃ የእሷ ቀሚስ ለእኔ እንደ ብርድ ልብስ ነው የሆነብኝና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከምገለው ብጠፋ ይሻላል ብዬ ጠፋሁ። መድራቸው ላይ ወድኩኝ። እንዲህ እያደረገ ያስቸገረኝ። በቃ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ስጀምር ድንግል ነበር። እውነት ጌታ ምስክሬ እና እንደዛ ነው። ይሄ ስራ ብቻ ነው የሰራችው። አገባ ያለሽ አይደል ወደ ቤት? እግዚአብሔር ይመስገን። እናታ እሺ ደግሞ ከ2 ዓመት ከ3 ዓመት በኋላ አቆማለሁ። አለ ይርዳሽ። መልካም እድል። እሺ በእና መልካም እድል። ሚዲያ ላይ ቢሆንም አስተምራለሁ። ደስ ይለኝ። መልካም እድል። አመሰግናለሁ። ማሪዬ ቻው። በቃ በጣም 7 ሰዓት ጣሊያን ወደ ኢትዮጵያ ለመጣ ነው ባልኩት ቪዲዮ ላይ ብዙዎቻችሁ እንዳትመጣ ይቅርብ ምናምን እያላችሁ ያስፈራራችሁኝ ነበርና ኢትዮጵያ ላይ ያለው ነገር ትንሽ አስቸጋሪ እንደሆነ ይገባኛል። አንደርስታንድ አደርጋለሁ፣ ጓደኞቼም እዛ ስላሉ ማለት ነው። ግን ምንድነው መሰላችሁ እኔን ጨምሮ ብዙ ያው እኔ አይ ዶንት ኮንሲደር ማይሰልፍ አስ ዲያስፖራ፣ ግን እዚህ ብዙ 10-20 ዓመት ምናምን የቆዩ ዲያስፖራዎች አሉ። ሀሳባቸው ወደ ኢትዮጵያ ጠቅሎ መግባት እንደሆነ አውቃለሁ፣ እንደዛ ብዬ አምናለሁ እኔ ፐርሰናሊ። እና ምንድነው ፍራቻቸው? ይሄ ነገር ይቻላል የሚለውን ነገር ነው። እሱ ነገር ይቻላል የሚለውን ነገር ለመሞከርና ለማሳየት ነው ሀሳቤ። ለራሴ ኢምፕሩቭ ማድረግ የሚፈልገው ነገር አለ። በቃ ውስጥ ያለውን ሀሳብ ይቻላል ወይ በቃ ኢትዮጵያ ሄጄ መኖር ብፈልግ እችላለሁ ወይ የሚለውን ጥያቄ መመለስ ፈልጋለሁ። ከኔ ደግሞ አልፎ ደግሞ ብዙ ዲያስፖራዎች መልስ ይሆናል ብዬ ያሰብኩት ትሪፕ ነውና ትከታተሉኛላችሁ። እያንዳንዱ ነገር ዶክመንት ስለማድረግላችሁ ወደ ኢትዮጵያ ተመልሶ መኖር ይቻላል ወይ ወይስ አይቻልም የሚለውን አብረን ነው የምናየው ማለት ነው። ሆፕፉሊ አሪፍ እንደሚሆን ተስፋ አደርጋለሁ። ጥሩ ምኞታችሁን ግለጹልኝ። ሌትስ ጌት ኢት። Africa, look at our beautiful country. This is Addis Ababa, the capital city of Africa and Ethiopia. You beating our people? You think we don't have a land? You don't have a system, government? Look at our city, our beautiful country. You're beating us? We helped you during the apartheid movement. When you were beaten, when you were down, our leader Haile Selassie, Emperor Haile Selassie, the first trained your leader, iconic leader Mandela. We saved you. Now you are beating your fellow black Ethiopians. Shame on you. Black people all over the world. Look at South Africa. What they are doing to their fellow black brothers and sisters. Look, we have government, we have enough land, we have history, we have a proud people of the world. Look, history is writing. People are watching. Shame on you. We can welcome our fellow brothers and sisters from your country. We have enough land, enough thing. History is writing. Be careful. Tomorrow, you don't know where you are going. Beating your brothers will let you end in dark situation, dreadful situation. Don't forget your past.
Don't forget the apartheid movement. Your brothers love them, save them, help them. You are one. ሰላም ሰላም የተወደዳችሁ የቤተ አሮን የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? አሁን ደግሞ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። ያው ቪዲዮአችንን አታዩትም፣ ብታዩትም ሸር አታደርጉትም፣ አታበረታቱም ይገባኛል። ግን እኔም ወደ እናንተ ከማምጣት ወደ ኋላ አልልም። ይጠቅማል ብዬ ማስበው እንደዚሁም ያዝናናል ብዬ ማስበው በአንድም በሌላ ላይፍ ሾርት ሰው እንዳያችሁት ነው። እንግዲህ 3 ቪዲዮዎች ከፊታችን አስቀድመን ነበረ። የመነሻውን ስመለስ በእውነት ዩቲ የሰራችው ስራ ኢዝ ቬሪ አሜዚንግ፣ በጣም የሚደነቅ ነው። በቃ ለየት ያለ ማለት ነው። እነዚህ ሴተኛ አዳሪዎች በነገራችን ላይ እንደሰማችሁት ሴትዮዋም ስታወራ እንደሰማ ነው በእነሱ እጅ ብዙ ቤተሰብ አለ የሚተዳደር፣ የሚገርማችሁ ነገር ማለት ነው። እና እነሱ እየቆሰሉ እየታመሙ እየተደበደቡ አንዳንዴም ለሞት ሁሉ እየተዳረጉ ያን ሁሉ ቤተሰብ ሰማዕትነት ማለት ነው ሆነው ያስተናግዳሉ ማለት ነው። እናቺ ልጅ ብሬቭ ነች፣ እውነት በጣም የምትገርም ልጅ ነች በእውነት ለመናገር ማለት ነው። ለእሷ ብታደርሱልኝ አድናቆቴም። እነዚህን ሰዎች ለመርዳት ወጣ ያደረገችው መንገድ በጣም 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 አሁን እሷ ብር አይደለችም፣ ብዙ ከ1 ሚሊዮን ከ2 ሚሊዮን በላይ ሰዎች ይከተሏታል። እና እነዛ ሰዎችም እንዲህ አይነት ሀሳብን እንዲያስቡ መረዳዳት የሚባለው ነገር ከዛም አልፎ ብር ከመስጠትም አልፎ ነገር ከዛ ስራ ወጥተው ወደ ሌላ አገልግሎት የሚመጡበትን ነገር የሚያመቻች ነገር ነው ያደረገችው። እና በዛውም የዩቲዩብ አገልግሎት የቲክቶክ አገልግሎት ገብተው ራሳቸውን ማሳለፍ የሚችሉበትን ነገር መንገድ ብታሳያቸው ደግሞ የበለጠ ቆንጆ ይሆናል ብዬ አስባለሁ። ሌላው በሁለተኛው ቪዲዮ ላይ እንደተመለከታችሁት ልጁ ከጣሊያን ወደ ኢትዮጵያ መሄድ ይቻላል ወይ? ከአፍሪካ ወደ አውሮፓ ብቻ ሳይሆን ከአውሮፓም ወደ ኢትዮጵያ የሚለው ትክክል ነው። በነገራችን ላይ አሁን በተደጋጋሚ እየሰማችሁ ያላችሁት ነገር ሁሉ ጥቁሩም ሆነ ሌላኛውም ዜጋ አንይ ተብሏል። ያው በቃ ዘመኑም ስለደረሰ ሊሆን ይችላል እና ሰው በሰው ላይ ይነሳል የተባለው ነው። ማንም ማንንም ማየት አይፈልግም። በቃ አጋጣሚ ተገኝቶ የሆነች የተሰበረች ነገር ከተገኘባችሁ ከሳክሰው ማጥፋት ነው። እና እግዚአብሔር ይሁነን ሁላችን። በዚህ በተለይ በስደት ላይ ያለ ነው አሁን በጣም የከፋ በጣም አስቸጋሪ ጊዜ ላይ ደርሰናል። እና ይህም ልጅ እንዳለው ይህን ነገር ችለን አሳይተን ለነዛ የተጨነቁት ብዙ 40 ዓመት 30 ዓመት 20 ዓመት የኖሩት ሀገራቸው ገብተው መኖር የሚችለውን ነገር ይችላሉ የሚለውን ቻሌንጅ ላሳያቸው ፈልጋለሁ። ኢዚ ያንግ ጋይ ወጣት ልጅ ነው ይገባኛል። ግን ለነዛ ሰዎች ዴሞንስትሬት ማድረግ ነው የፈለገው። ትችላላችሁ፣ አይዟቸው የሚል ቫይብ ለመፍጠር ነው ብሏል። በጣም ጥሩ ነገር ነው። አሁንም ቢሆን ሀገራችንን ሰላም ያርግልን። ዳር ደንገሯል እሳት መሀሏን ገነት ነው የሚሉ አባቶች ያርግልን። ያው የትም ቦታ ብትሄዱ በነገራችን ላይ ምንም ሰላም የሌለበት ቦታ የለም እንድታውቁ ሁላችሁም፣ እዛም ያላችሁት እዚህም ያለ ነው እንደምታዩት ነው። ግን በተሻለ ደረጃ ስንል መቼም እዚህ የተሻለ ነው። አትሊስት በሚዲያውም በክሱም ጠበቃውም ከሳችሁም የተወሰነ ቢሆን የሚሳካበት ሀገር ላይ ነው ያለነው እና እንደዛ ነው እንግዲህ። ያው ማን ያዘዋል ደግሞ ሳውዝ አፍሪካኖች በነገራችን ላይ ራሱን የቻለ ከባድ ፖለቲካ አለው በውስጡ። አይታችሁ ነጮች መጀመሪያ ትራምፕ ነው የጀመረው። ከዛ አውሮፓውያኖች ጠንክረው ፈርመው ስደተኞችን አንፈልግም የሚል ካስተላለፉ በስንተኛው ቀን ሳውዝ አፍሪካኖችን በዛ ደረጃ። ምክንያት እነዚህ ሰዎች በነገራችን ላይ ተልከው ነው፣ ያው ግልጽ የሆነ ነገር ነው እና በየትኛው አካል ተገፉ አልተገፉ የሚለውን አላወቅንም። በእርግጥ ድሮም የተወሰነች ነገር ነካነካ ያደረጉ ነበር። አሁን ግን በተባባሰ መልኩ ያን አይነት ድርጊት ፈጽመዋል፣ እየፈጸሙ ያሉ ማለት ነው። ነገ ሲወራ ምንድነው እኛም ነጮች ብቻ አይደለም ጥቁር ለጥቁር ሙጡ ተባብላችኋል፣ ምንድነው አዲስ በእኛ ላይ ያደረጋችሁ የሚል መምጣቱ አይቀርም በዚሁ አጋጣሚ ማለት ነው። እና ነገ እኔ የሚመስለኝ ማለት ነው በነገራችን ላይ ሁሉም በየሀገሩ ያለውን ነገር ይዞ የሚኖርና ምናልባት ይሄ ትሬንድ የሚባለው ከአንዱ ሀገር ወደ አንዱ ሀገር የሚባለው ሽግግር ቪዚት ምናምን ሁሉም ይቀር ይመስለኛል ወደፊት። አሁን በእንደዚህ ኤክስትሪሚስት
በቃ ሰው ጠል ባላቸው መንፈስ ሰዎች ምክንያት የእንደዚህ አይነት ነገሮች ሁሉ ወደፊት የሚቀሩ እና በጣም ከፍተኛ የሆነ እልቂት የሚያስካሄድ ነገር አንዱ አሜሪካዊ ጥቁርን የማያገባበት ጥቁር ዩሮፒያን ኤዥያን የማያገባበት መንገድ ወደፊት እየተፈጠረ ነው ያለው እና አልገባቸውም። አዘንድ ኦፍ ዘ ዴይ አስቡት አሁን የሳውዝ አፍሪካን ሰው በአፍሪካን ሀገር ውስጥ ምን ሊደረግ እንደሚችል አስቡት። ያለው የተፈጠረው ጥላቻ ጋፕ በጣም ኃይለኛ ነው። አልገባቸውም እነዛ ማለት እና እነዛም ሳውዝ አፍሪካኖች ዙሉ ናቸው እንጂ እኛ አይደለን ብሎ መከራከር አይችሉም። ምክንያቱም በገቨርንመንት ስራ መስራት ይችሉ ነበርና ማለት ነው። እና ያ የሚያመጣው ኮንሲኩዌንስ ከባድ ነው። እዚህም ያሉት እኛም በዛ ደረጃ እንደዚሁ አሜሪካም ያሉት በዛ ደረጃ እንደዛ ነገ እየተፈጠረ ያለው የጠልነት እየተጨመረ በደንብ ቂም በቀልነት እየበለጸገ ነው የሚሄደው እና በእርግጥ ሀገራችንም ላይ ብንሆን የደቡቡ የሰሜኑን የምዕራቡ የምስራቁን እየተባባለ መገፋፈታችን የነበረ ነው። አዲስ ነገር አይደለም። ስለሆነም እንዳልነው በጣም አስጊ ነው። ግን እንግዲህ እግዚአብሔር ሰላሙን ያምጣልን። በዛው ላይም ራስን ጠንክሮ ራስን ሆኖ መኖርን ራስን ኤክስትሪምሊ አይኔ እዚህ ብቻ ነው የምቀረው ብሎ ማሰብንም ራሱ ትንሽ ክሊክ እንዲያደርግ ያደርጋልና ብሎ ሀገርን ብሎ ማንነት ወደ ማንነት ምክንያቱም ዛሬ አሁን የአሜሪካን ሲቲዝን ይኖሯቸዋል who you are ነው አሜሪካን እያልከው who you from I am citizen of America I just ask you who you from እንደዚህ የሚላችሁ ህብረተሰብ ካለ ወደ ማንነታችሁ ትላንት ማንነታችሁን የረሳችሁ ሰዎች አሁን ወደ ራሳችሁ ተመለሱና የራሳችሁን ማንነት መያዝን ያስፈልጋል እላችኋለሁ። እስኪ እንቀጥል ዘመዶቼ። በዚህ አጋጣሚ የዚህን የዩቲዩብ ቻናል ሼር እና ላይክ በማድረግ እንድታበረታቱን ሁላችሁንም እንጠይቃለሁ። አመሰግናለሁ። ወደ አሜሪካ ገብቻለሁ። ሚኒሶታ ነው ያለሁት። እንግዲህ ኤስኤፍና እንደምትመለከቱት በኃይለኛው መንገድ እየተዘጋጀ ነው። በጣም ብዙ ሰዎች እየመጡ ነው ያሉት። ኤክሳይትድ ነን ሁላችንም። How you doing brother? እንዴት ነህ? ደህና ነህ? ሃይ እንዴት ናችሁ? አለን። እኔም ወዳችኋለሁ። ጋይስ እንደምትመለከቱት እንግዲህ እግር ኳስ ተጫዋቾች ይኸው እየተዘጋጁ ነው። ትሬን እያደረጉ ነው ያሉት። በጣም ነው የሚያምሩት። ኢትዮጵያውያን ናቸው ሁሉ? አዎ ሁሉ ኢትዮጵያውያን ናቸው። ዋው በስማ በጣም ነው የሚያምሩት። ስለዚህ ሁሉም ህዝብ እዚህ ጋር ነው የሚሆነው። ሙዚቃ ምናምን እዚህ ጋር ነው እንደሚዘጋጀው። አርብ ዕለት እዚህ ነው ሜዳ ውስጥ ነው የምንገባው። አረ አሁን እኮ በጣም ለብዙ ኢትዮጵያውያን ቢዝነሶች እኮ እድል የሚከፍት ዝግጅት እኮ ነው። በጣም ነው ደስ የሚለው። እኔም እንግዲህ 1000 ልጆች ለማሳከም አላማ አለኝ። $50 ቻሌንጅ ጀምረናል። ስለዚህ እዚህ ጋር የሚመጡ ሰዎች የሚያግዙናል እናስባለን። አም ኤክሳይትድ። ስንት ዓመት ነው የምኖረው? አላውቅም ስንት ዓመት እንደው ለምን ማታክ አላውቅም። ኢትዮጵያዊ አይደለም እንዴ? እና እኔ ስለ ቁራ አይደለም እንዴ? ታዲያ እኔ ስለ ቁራ ምንም ቁራ አይደለም እንዴ? ይሄ እኮ ነው ችግራችሁ። ቁራ ስንት ዓመት ነው የምኖረው? እኔ ለምን ሳይኖር እኔ ሌላ ስንት የሚያሳስበኝ ጉዳይ አለ። ስለ ቁራ ደግሞ ይኑር አይኑር እኔ ምን መለከተኛል? ቁራ ስለተረገመ ነው 360 ዓመት እዚህ ምድር ላይ የሚኖረው። አንድ ቁራ 360 ዓመት ይኖራል። አንድ ቁራ ይሄ ቁራ ማለት ገብቷል። ቋቋ ጥቁር አወኩት። በቃ እሱ ጥቁር ብቻ አይደለም፣ እንዲህ አንገቱ ላይ እንደዚህ ነጭ አለው። እሱ ኖ ከምድሪቷ በቁጣ ውሃ በተመታችበት ዘመን ሂድና የትና ብሎ ቁራውን ስልክ በዛው ቀረ፣ በዛው ጭድጥ ብሎ ቀረ። ከዛን እርግብን ላክ። መጀመሪያ ባዶ አፏ መጣች አይደል? ከቀናቶች በኋላ ደግሞ ስልክ ሳር ይዛ መጣች። አገር ሰላም መሆኑ ታወቀ። ከዛን ቁራ እዛው ተልኬ ቀራ። እድሜ ልክህን እየጮክ ረዥም እድሜ ካሉት ውስጥ ኑር ተባለ። እንደ ንስር አሁን ከንስር ቀጥሎ እሱ ነው የሚኖረው። ንስር በምርቃት ሲሆን ቁራው የእርግማን ውጤት ነው። ንስር ስንት ዓመት ነው የሚኖረው? ንስር ከዛ በላይ ነው የሚኖረው። ንስር 360 አዎ ስንት ከዛ በላይ ነው የሚኖረው። ከ360 በላይ ይኖራል። ወደ 400 500 ድረስም ሊሄድ ይችላል። 500 ዓመትም ይኖራል። የንስር ዕድሜ የቁራ ዕድሜ ግን 360 ነው። ንስር
ዛሬ እንኳን ላይ ዳመና ውስጥ ሆኖ መሬት ላይ አይጥን ያያታል። ንስር ቁራ ስንት ዓመት ነው የምኖረው? የሚገርመው በጣም ነው የሚገርመው። እና የቁራና የንስር በረጅም እድሜ የሚታወቁ እንስሳቶች ናቸው። እና እንግዲህ አሁን ቁራ እድሜው ከ10 እስከ 15 ዓመት በዱር ውስጥ እንደሚኖር ሳይንስ ያረጋግጥልናል ማለት ነው። ንስር ግን 2 እድሜ እንዳለው ነው የሚታወቀው። ማለት እስከ 70 ዓመት ድረስ ይደርሳል። የሚደርስ እድሜ ያክል የመኖር ጸጋ አለው። አይገርማችሁም? ግን ያም የሆነው መቼ ነው ካላችሁኝ በ40 ዓመቱ ላይ ፈተና ይገጥመዋል ማለት ነው። እና ስለሱም ትንሽ ነገር እናወራለን ማለት ነው። እንዴት ነው የሚለውን እስቲ አብረን። ሰውየው እንግዲህ ሰምታችኋል 365 ዓመት ብሏል። እና ከየት እንዳመጡት ሰውየው አላወኩም ለመናገር። እና ዘንድሮ የፈለጋችሁትን ብትናገሩ ለነገሩ ሰሚም አለ ተከታይም አላችሁ። ደስ የሚለው ኦኬ፣ ላንብብላችሁ እንግዲህ በአጭሩ ምንድን ነው የንስር አሞራ እስከ 70 ዓመት የሚኖርበትን የእድሜ ሂደቱ በተለይ በግማሽ እድሜው ላይ ከ35 እስከ 40 ባለው እድሜው ላይ ከባድ ነገር ይገጥመዋል። እንዲሁም ከነጮች ፊልም ላይ ነበር ይሄ እንዲሁም ያየሁት። ከዛ በኋላ ምንድነው የሚያደርገው? ምግቡን ለማደን የሚገለገልበትን ጥፍሮቹን ከመጠን በላይ ስለሚያድጉ ምግቡን ከመሬት ላይ ማንሳት ያቅተዋል። እንግዲህ አንዱ ትልቁን አገልግሎት የሚያገለግለው በጥፍሩ ነው። ጥፍሩ አይታችሁት ሆነ በጣም እንደዚህ ዝም ብሎ እንዳይመስላችሁ በጣም ሂውጅ ነው እና በጥፍሩ ሁሉን ነገር በጣጥሶ ከብረት በቃ የጠነከረ ነው። የእግዚአብሔር ግን ተፈጥሮ አይገርማችሁም? ሌላው እቺ ከንፈሩ ያለችው ላይ እንትኑ በጣጥሶ የሚጠለው በሱ ነው እና አንዱ እሱ ይከብደዋል። ከዛ አጥንትን ሳይቀር መስበር አቅም ያለው አፍ ወይም መንቁር የሚባለው ስለሚታጠፍና ስለሚጣመም ምግቡን እንደ ወትሮ መመገብ ይከብደዋል። አንዱ ያን ነው እንግዲህ አሁን ትልቁ ሳፈር የሚያደርግ ሁለት ሰው ለመኖር ያው እንደምናውቀው ነው። እና ያ ነገር ስለሚከብደው እነዚህ የመጀመሪያ ጥፍሩ፣ ከዛ መንቁሩ፣ ከዛ ሶስተኛ ደግሞ ክንፉን በአካሉ ላይ ያሉ ላባዎች ስለሚከብዱት ያ ሰማያትን እየነጠቀ ይበር የነበረው ኃይሉ እንግዲህ ይከብደዋል ማለት ነው። ከነዚህ 3 ከባድ ነገሮች ንስር አሞራ በእድሜው አጋማሽ የሚያጋጥሙት ከባድ ችግሮች ናቸው። አሁን ንስር አሞራ ያለው ምርጫ 2 ነው። ካረጀ አካሉ ጋር ዝም ብሎ በመቀመጥ ሞቱን መጠበቅ መጀመሪያው ቻንሱ ነው። ኦር ከ5 ወር የሚፈጅ ስቃይና መከራ ያለበትን መስዋዕትነት ከፍሎ ቀሪውን 35 ዓመት በደስታ ማሳለፍ ነው የሚል ነው። አሁን እንግዲህ በነገራችን ላይ ይሄ ነገር ሁላችን ይመለከተናል ማለት ነው። አሁን የመጀመሪያዎቹ 15 ዓመት ጀምሮ በጣም ብንሮጥ አይደክም፣ ሰውነታችን አይወፍር፣ ቅርጹ እንደጠበቅን ብንሰራ እንጨምራለን፣ ባንሰራ ኮንስታንት ነው የሰውነት ቅርጻችን ምናምን 20 25 30 አካባቢ ይጀምራል ማለት ነው። ከዛ በኋላ የሰውነታችን ክፍል ይከብደናል። እኛ ራሳችን መራመድ፣ መተኛት፣ መነሳት፣ አመመኝ፣ ወጋኝ ምናምን ሁሉ ይከተላሉ ማለት ነው። እና በዛ ጊዜ ማድረግ ያለብን እውነት ለመናገር ራስን ማየትና ማስተዋል፣ ወደ ራስ እንክብካቤ መመለስ ያለ ልክ እንደ ንስሩ ማለት ነው። ማደስ ኤግዛክትሊ ላይክ አተኛኛችን፣ አበላላችን፣ ሌሎች ነገሮች ሁሉ መቀየር መቻል አለበት ከስፖርት ጋር ስፔሻሊ ደግሞ እሱም ቢሆን ደግሞ የሰውነት ክፍላችን የከበደንን ይሄ ስባስቡን ነገሩን በደንብ ማራገፍ ይኖርብናል። ያኔ ክንፉ እንደከበደው ከዛ በኋላ መሮጥ፣ መስራት፣ በተኛት መነሳት የፈለጋችሁ ብለብሱ ያምርባችኋል ስለሆነ ለመናገርና ብዙዎች በዛ መንገድ ግድ ይላልና እሱን ለማድረግ ግን ህመም ነበረበት። ለ5 ወር ለ6 ወር የሚጨርስ ይሄን መንቁርቱንና ጥፍሩን የመንቀሉን ስራ ላይ በጣም ከባድ ነው የሚሆንበት ማለት ነው። ታሪኩን ለማደስ ቅደም ካልሆነ ሞትን ከሚጠባበቅ ይሄንን አማራጭ ይዞ ወደ ከፍተኛ ተራራ ላይ በመውጣት የብቻውን ጎጆ ይቀልሳል። ጎጆ ከቀለሰ በኋላ በመጀመሪያ ስራው የአፉን መንቁር ከአለት ጋር በማጋጨት ነቅሎ ይጥለዋል ማለት ነው።
ይህን ካደረገ በኋላ አዲስ መንቁር ይወጣለታል። መንቁሩ እስኪያድግ ድረስ ታግሶ በጎጆ ምንም አይነት ምግብ ሳይመገብ መቆየት ግዴታ ይሆናል። አዲስ መንቁር ከበቀለለት በኋላ በአዲሱ መንቁር የገዛ እግሩን አሮጌ ጥፍር ነቃቅሎ ይጥለዋል። አዲሱ እግር ጥፍር ከበቀለለት በኋላ ደግሞ ይህንን አዲስ ጥፍር እንደ መሳሪያ በመጠቀም በሰውነቱ የተጣበቁትን እንዳይበር እንቅፋት የሆኑትን የገዘፉና ያረጁ ላባዎችን ነቃቅሎ ይጥላል። በምትኩ አዲስ ላባ ይበቅላል። ይህንን 5 ወር በዚህ መልኩ በጀግንነት ከተወጣ በኋላ እንደገና ራሱን በራሱ ወልዶና ወጣት ሆኖ ወደ ንስሮች መንደር ብቅ ይላል ማለት ነው። ይህን ይመስላልና ማለት ነው። እናንተም ደግሞ እንዲህ አይነት ተመሳሳይ የሆነ ሂደትን አካሂዱ ይላል መርሁ። የተፈለገው ነገር ምንድን ነው? እንዳልኳችሁ ከንስሩ መማር መቻል አለብን። የግዴታ 40 ዓመት መጠበቅ የለበትም። ምናልባት የሆነ ነገር ሞክራችሁ አልሳካ ምናምን ካላችሁ ልክ እንደ ንስሩ አዲስ ሀሳብ አዲስ ጉልበት አድርጋችሁ የመቀየርን ሂደትን መለማመድ ይኖርብናል ማለት ነው። በቃ እኔ እኮ ከዚህ በኋላ እኮ እኔ እኮ አረጀው የምን ማረጅ ላይፍ እስካለ ድረስ ይቀጥላል። በቃ ሙተሻል ነይ ተብለሻል እና ተብላል እስከምትባል ድረስ ለውጥ ግድ ይለናል እና ይሄ በደንብ ሞቲቭ ያደርጋችኋል ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን። ቤተሰብም ሆናችሁ እስካሁን ሰብስክራይብ ያላደረጋችሁ አድርጉን። የደውል ምልክቷን ተጫኑ። ላይክ አድርጉልን። ሼር በማድረግ ለሁሉም አድርሱልን። ቅንነት መልካም ነው። ስለ እውነቴን የምነግራችሁ ማለት ነው። እንቀጥል። ደስ ይላል። ተዝናናው፣ ደስ አለኝ። ወደ ውጭ ሀገር ይሄ ቢች ነው። ጌታ ውጭ ሀገርን ይባርክ። ጌታ ኢትዮጵያን ውጭ ሀገር አምጣት። ማየት አለበት። ኢትዮጵያ ውጭ ሀገር ማየት አለበት። በጣም ደስ ይላል። ውጭ ሀገር ናውት ሴንትራል ሲመሰለ ሴንትራል ሲቆጭ እኔ ቲክቶክ ላይ የመጣሁት ቦይ ኦ ማይ ጋድ ሊበሉኝ ነው እንዴ? ወይኔ ጌታ Don't mind me, little mango. I'm just ወላዲተ አምላክ ምስክሬ ናት። ይሄ ቪዲዮ እንዳጋጣሚ ሆኖ እናንተ ጋር የደረሰ ባለማህተብ ኦርቶዶክሳውያን ከሆናችሁ በጣም እድለኞች ናችሁ። ይህንን ያልኩበት ምክንያት አለኝና ቪዲዮን ላይክ አድርጉ። በዛውም ደግሞ 21 ጊዜ ኮፒ ሊንክ ያደረጋችሁ ለሁሉም ባለማህተብ ኦርቶዶክሳውያን እንድታደርሱ በእመቤታችን በቅድስት ድንግል ማርያም ስም ጠይቃችኋለሁ። ሰላማዊት ቅድስት ኪዳነ ምሕረት ሲባል ሰምታችኋል? الكلب لا عيب. هي احترم نفسك. والله اشتكي عليك، قسم بالله اشتكي عليك. يلا اشتكي علي. انا عارف انت وين عايش صح؟ وين عايش؟ اشتكي عليك والله العظيم اشتكي عليك. وين عايش؟ والله العظيم انا سجلت على شو اسمه الجوله، قسم بالله اقدر اشتكي عليك. يلا من وين عايش انا؟ من وين؟ اصبر يا ولد. من وين عايش انا؟ مالك مثل ما انت جيت برجلك واطلع. لا ما نطالع. هذه من وين؟ خلاص اطلعي. ما بطلع. عليك مالك على وجهك. على وجهك يا قبيحه يا قبيحه. انت لابس هالملابس، ما تحترم الملابس انت لابسنه. لا يا ولد. ما تحترم بلادك، ما تحترم قانونك انت. اثيوبيه الحين في انت ملاك يعني تمثل منو انت؟ انا امثل تمثل ابليس. منو؟ امثل ابليس. تمثل منو انت؟ امثل ابليس. اكيد انت ابليس. تعرف انت وين عايش صح؟ وين عايش؟ اشتكي عليك والله العظيم اشتكي عليك. وين عايش؟ والله العظيم انا سجلت على شو اسمه الجوله، قسم بالله اقدر اشتكي عليك. يلا من وين عايش انا؟ من وين؟ اصبر يا ولد. من وين عايش انا؟ مالك مثل ما انت جيت برجلك واطلع. لا ما نطالع. هذه من وين؟ خلاص اطلعي. ما بطلع. عليك. مالك على وجهك. على وجهك يا قبيحه. انت لابس هالملابس، ما تحترم الملابس انت لابسنه. لا يا ولد. ما تحترم بلادك، ما تحترم قانونك انت. اثيوبيه في الحين انت ملاك يعني تمثل منو انت؟ انا امثل تمثل ابليس. منو؟ امثل ابليس. تمثل منو انت؟
امثل ابليس. اكيد انت ابليس، ولكن لازم እና አፈርን ወደ ዳይመንድ የቀየረ ሰው መጀመሪያ ይደብረኝ ነበር፣ በጣም ያስጠላኝ ነበር። ግን ታሪኩን ከሰማሁ በኋላ አፈርን ወደ ዳይመንድ ቀየረ። ይመችህ። ለምንድን ነው ሰብስክራይብ የማታደርጉ? እንግዲህ አንድ ብለን ሁለት የዛሬውን ቪዲዮአችንን በዚሁ ጠቅለል እናደርገዋለን። እባካችሁ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ፣ አበረታት ውስጥ ግድ የላችሁም፣ ይጠቅማል። ይሄ ክፍል ለእኔ ለሁላችንም የሚጠቅመን ክፍል እንደሆነ አምናለሁ። የዩቲዩብ እስከሚቀበልን ያው ብዙ መድከም አለብን። ያኔ ራሱን ሸር ስለሚያደርግ እንተጋገዝ ነበር። አሁን ግን የእናንተ በጣም ያስፈልገኛል። የእናንተ ሸር ነው የኔን ድካም ለዩቲዩብ እንዲያሳይ የሚያደርገው ማለት ነው። እንግዲህ ጥሩ፣ በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ለሁላችሁ እመኛለሁ። የሁል ጊዜ ምርጫችሁ ቤተ አሮን ነው።